ዛሬ ወሳኝ ነገር ነው ይዤላችሁ የመጣሁት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ክርስቲያን ቤተሰቦቼም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛልኝ። እንደምታውቁት ይህ ቻናል ሁለገብ ቻናል ነው። ያ ማለት አዝናኝ፣ አነቃቂ፣ አስተማሪ እንዲሁም ደግሞ የምግብ ዝግጅቶች የተለያዩ ነገሮች የሚቀርብበት ቻናል ነው። ሁለገብ ቻናል ነው። የተለያየ ነገር ሲለቀቅ ግራ እንዳትጋቡ ማለት ነው። አስተማሪ ከፈለጋችሁ ታገኛላችሁ፣ አዝናኝም ነገር ከፈለጋችሁ ታገኛላችሁ። አነቃቂም ሲኖር ጠቃሚ የሆኑ ነገሮችን ወደ እናንተ የማደርስበት ቻናል ነው። ግራ እንዳትጋቡ። ዛሬ ይዤላችሁ የመጣሁት ምንድን ነው? ብዙዎች የሚፈልጉት ነገር ፓስዋርዳችንን እንዴት መቀየር እንችላለን? የኢሜይላችንን ፓስዋርድ ዩቲዩብ የከፈትንበትን ኢሜይል ሊሆን ይችላል። አጠቃላይ የስልካችንን ኢሜይል ፓስዋርድ እንዴት መቀየር እንችላለን የሚለውን በቀላል መንገድ አሳያችኋለሁ። እስከ መጨረሻው ድረስ ተከታተሉ። ቪዲዮውን ከወደዳችሁት ከጠቀማችሁ ላይክ ማድረግ አትርሱ። ለቤቱ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። ጥያቄ ካላችሁ ኮሜንት ላይ ብታስቀምጡ ደስ ይለኛል። ሀሳብ አስተያየታችሁን በዚሁ ይቀጥልልን። ሌላም ነገር ስሪልን የምትሉም ከሆነ ኮሜንት ብታስቀምጡልኝ ደስ ይለኛል ማለት ነው። የምናውቀውን እየተረዳዳን እንጓዛለን። ዛሬ እንግዲህ ማሳያችሁ ምንድነው ፓስዋርዳችንን እንዴት በቀላል መንገድ እንቀይራለን። ወይም የረሳነው ሊሆን ይችላል፣ የጠፋብን ሊሆን ይችላል። ፓስዋርድ መቀየር ጥቅሙ ምንድነው ካላችሁኝ አጠር አድርጌ ስነግራችሁ፣ ለምሳሌ ቻናላችሁን ሰው እንዲያስተካክልላችሁ ሰጥታችሁት ስንሰጠው እኔም ስለማውቅ በራሴ ለሰው ስንሰጥ ፓስዋርድንም ኢሜይልንም ሰጥተን ሙሉ ለሙሉ እኛ ጋር ያለው እዛ ሰውም ጋር አለ ማለት ነው። ግን ይሄ መጥፎ ነው እያልኩ ሳይሆን ሙሉ ለሙሉ ቻናላችሁ ከተስተካከለላችሁ በኋላ ቻናላችሁን ፓስዋርድ ቀይራችሁ እናንተ ጋር ብቻ እንዲሁም ማድረግ አለባችሁ ማለት ነው። ሁልጊዜ ሌላም ሰው ጋር አካውንታችሁ ሌላም ሰው ጋር መቀመጥ አለበት ብዬ ስለማላምን ፓስዋርዳችሁ ስትቀይሩ ቀጥታ ከዛ ሰው ጋር ያ ሰው መግባት አይችልም ማለት ነው። ምናልባት ሌላ ችግር ከገጠመውና ቻናላችሁን እንዲያስተካክልላችሁ ድጋሚ ሰው ካስፈለጋችሁ እንደገና መስጠትና ማስተካከል ትችላላችሁ። ነገር ግን አካውንታችሁ ሌላም ሰው ጋር እናንተም ጋር ያለ ጡል መቀመጥ አለበት ብዬ አላስብም። እና ውድ ቤተሰቦቼ አሁን በቀላል መንገድ ፓስዋርዳችንን እንዴት እንደምንቀይር አሳያችኋለሁ። ተከታተሉ። እሺ፣ ወደ ቪዲዮ ስንሄድ አሁን ቀጥታ የምንገባው ጎግላችን ላይ ነው። ጎግል ላይ እዚህ ጋር እንገባለን። ጎግላችን ላይ እንገባለን። ወደ ውስጥ ቀጥታ እዚች ጋር የፕሮፋይላችን ነው የምንገባው። ፕሮፋይላችንን ነካና በጣም ቀላል ነው። ፕሮፋይላችንን ነካና እዚች ጋር ማኔጅ አካውንት የምትላለች እሷን እንነካለን። ቀጥታ ወደ ውስጥ ያስገባናል ማለት ነው። ውስጥ ላይ ስንገባ እዚህ ጋር የአካውንታችን እንትን ውስጥ ነው ያለ ነው። አሁን ከዚህ ጋር እኛ አሁን ፓስዋርድ ለመቀየር ነው። ፓስዋርድ ለመቀየር ከዘይቱና የምንነካው ጉግል ፓስዋርድ የምትለውን ይችን እንጫናለን ማለት ነው። አሁን እዚህ ጋር ላስት ቼንጅድ 21 አፕሪል ይላል። ያለፈው ወር ላይ ነው ፓስዋርዴን ቼንጅ የቀየርኩት ማለት ነው። መቼ እንደቀየራችሁ እዚህ ጋር ያሳያቸዋል። ከዛ ይችን እንነካና ይሄንን እንነካና እንገባለን ወደ ውስጥ። እንደምትመለከቱት ከፍቶልናል። እዚህ ጋር ይከፍትልናል። ቆይ አንዴ ባክ ልበልና እዚች ጋር እንገባለን ማለት ነው። ጉግል ፓስዋርድ የሚለውና ካርገን እንገባለን። እንደምትመለከቱት እዚች መጀመሪያዋ ላይ እዚህ ጋር አለ፣ እዚህ ጋር አለ። እዚህ ሁለቱ ላይ ምንድነው የምናደርገው? ኒው ፓስዋርድ ይላል። ፓስዋርዳችንን እናስገባለን ማለት ነው። ለምሳሌ ያክል እኔ ለምሳሌ ልጻፍ 1 2 3
እያያችሁ ቁጥሩን ትክክል መሆኑን እንትን ለማለት ይችን የአይን ምልክቷን ትነኳትና ከነጥብ እንደዚህ ቁጥሩ ይታያችኋል። ከዛ 4 አልኩኝ። እሺ ይኸው እዚህ ጋር እንደምትመለከቱት እዚች ጋር ቶል ሾርት ይላል። 1 2 3 4 ብዬ ጻፍኩት አጭር ፓስዋርድ ነው አለ ማለት ነው። ይሄን ላይቀበለኝ ይችላል። አሁን እጨምራለሁ። እሺ እጨምራለሁ 4 5 6 7 8 ጥሩ ነው አለኝ። አሁን ደግሞ ጥሩ ነው። እሺ እስከ 8 ጻፍኩኝ። እንደዚህ ባይረዝምም ችግር የለም። ቆይ 1 2 3 ብዬ ከዛ ለምሳሌ ምን አረጋለሁ መሰላችሁ? ይችን የመሰላል ምልክቷን አረጋለሁ። ከዛ ይሄን አረጋለሁ። አሁንም ስም ላስገባበት ሀያት። አሁን እዚህ ጋር እንደምትመለከቱት ስትሮንግ ነው ብሎኛል። ስትሮንግ ነው አሁን ይቀበለኛል ማለት ነው ብልከው። እንደምትመለከቱት እዚህ ጋር አሁን ስትሮንግ ሆኗል አለኝ። መጀመሪያ ላይ ይሄ ፓስዋርድ አጭር ነው እያለኝ ነበር። አሁን ስትሮንግ ሆኗል፣ ጠንካራ ፓስዋርድ ነው፣ ይቀበለዋል። ከዛ ይሄንኑ እንደዚች ኮፒ እናረግና እታች ላይ ወርደን እዚችም ላይ ኮንፈርም ኒው ፓስዋርድ ይላል። ያንኑ ላይ የጻፍነውን ፔስት አድርገን እንደዚህ አድርገን ምን እናደርገዋለን? እዚች ጋር ቼንጅ ፓስዋርድ ስንለው ቀጥታ ፓስዋርዳችንን ቀየርን፣ አዲስ ፓስዋርድ ያዝን ማለት ነው። ገብቷቸዋል ብዬ ተስፋ አደርጋለሁ። አሁን ይሄንን መቀየር የምንችለው ምን ለሆነ ነው ካላችሁኝ ጭራሽ ከኢሜይላችሁ ላይ ወጣችሁ ከሆነ ነው። ወጣችሁ ስልክ ቁጥርም የላችሁም ፓስዋርዳችሁንም እረስታችኋል። ያ ከሆነ አስቸጋሪ ነው የሚሆነው። ነገር ግን ለምሳሌ አሁን እዚህ ላይ ኢሜይሌ አለ። እኔ ኢሜይል ያለ ግን ፓስዋርዴን እረሳሁት፣ ከረጅም ጊዜ በፊት ነው ያረኩት ልበል። ወይም ደግሞ መቀየር ፈለኩ፣ አዲስ ፓስዋርድ እንዲሆንልኝ ፈለኩ እና ለዛ በዚህ መልኩ መቀየር ትችላላችሁ። መግቢያ ላይ ቪዲዮንም እንደተናገርኩት ፓስዋርዳችሁ ማለት የእናንተ ኮድ፣ የእናንተ ሚስጥር ማለት ነው። በእናንተ እጅ ብቻ ነው መሆን ያለበት። ስለዚህ እንደዚህ አድርጋችሁ ማስተካከል ትችላላችሁ በቀላል መንገድ። ከወደዳችሁት ላይክ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ። ወዳችሁ ከዛ ከቀየራችሁ በኋላ እንዳትረሱ ፓስዋርዳችሁን ከኢሜይላችሁ ጋር ጽፋችሁ በስነ ስርዓት አስቀምጡ፣ ወይም በቅንጭላታችሁ ውስጥ ሴቭ አድርጋችሁ ያዙ እንዳትረሱ።